ሰላም ጤና ይስጥልን የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን እንደምን ሰነበታችሁ። አሚኮ ወቅታዊ ዝግጅታችን ተጀምሯል። የዛሬው ዝግጅታችን ትኩረቱን የባህር በርና ብሔራዊ ጥቅም ላይ አድርጓል። ለምናነሳቸው ጥያቄዎች ማብራሪያ ሊሰጡን ደግሞ የኢትዮጵያ የባህር በር የወጣቶች አምባሳደር አቶ መሐመድ መሐሙድ ከኛ ጋር ቆይታ ያደርጋሉ ማለት ነው። አቶ መሐመድ መሐሙድ የኢትዮጵያ የባህር በር የወጣቶች አምባሳደር እንዲሁም ደግሞ በቤንሻንጉል ጉሙዝ ክልል የአሶሳ ዞን ከፍተኛ ፍርድ ቤት ፕሬዝዳንት ናቸው። የኢትዮጵያ የባህር በር ጥያቄና አንድምታውን በተመለከተ ከኛ ጋር ቆይታ ሊያደርጉ እየጠበቁ ነው የሚገኙት። ምርጫችሁን የአማራ ሚዲያ ኮርፖሬሽን እንድታደርጉ በአክብሮት ምጋብዛችሁ የፕሮግራም አዘጋጅ ጻድቁ አላምረው ነኝ። እንግዳችን አቶ መሐመድ መሐሙድ የኢትዮጵያ የባህር በር የወጣቶች አምባሳደር ለምናነሳቸው ሀሳቦች መረጃ ሊሰጡን ፈቃደኛ ስለሆኑ በአሚኮ ወቅታዊ ተከታታዮቻችን ስም እጅግ አመሰግኖታለሁ። እኔም አመሰግናለሁ እንግዳችሁ አድርጋችሁ ስላቀረባችሁ። አመሰግናለሁ። ያው የዛሬው ትኩረታችን የባህር በር እና ብሔራዊ ጥቅም ላይ እንደመሆኑ በተለይ የኢትዮጵያ የስልጣኔ መሰረት የሆነው ቀይ ባህር ኢትዮጵያ በሴራ ከቀይ ባህር እንድትርቅ መደረጓን የታሪክ ድርሳናት ያነሳሉና እርስዎ የቀይ ባህርንና የኢትዮጵያን ትስስር እንዴት ይረዱታል? አመሰግናለሁ። ያው ቀይ ባህርና ኢትዮጵያ ረጅም ጊዜ ቁርኝት እንዳላቸው ብዙ የታሪክ ሰነዶች ያስረዳሉ። በዲፕሎማሲና በጂኦፖለቲክስ የኢትዮጵያና ቀይ ባህር ሁሌም የማይለያዩ እንደሆኑ ብዙ የታሪክ ምሁራን ያነሳሉ። የብዙ ታሪክ ምንጮችም እንደሚያሳዩት የኢትዮጵያ ስልጣኔ ከቀይ ባህር ጋር ቀጥተኛ ግንኙነት እንዳላት የሚያነሱበት አጋጣሚዎች አሉ። በተለይ የኢትዮጵያን ታሪክ ወደ ኋላ መለስ ብለን ስናይ በአክሱም ስልጣኔ ዘመን እንደሚታወቀው የአክሱም ስልጣኔ ከዓለም ታላላቅ ስልጣኔዎች መካከል አንዷ ናት። ኢትዮጵያ በአክሱም ስልጣኔ ዘመን በወቅቱ የነበሩ የአክሱም ስልጣኔ ነገስታት በቀይ ባህር ዳርቻ ያሉትን ወደቦችን በመቆጣጠር የተለያዩ ዓለም ሀገራት ጋር ቀጥተኛ የንግድ ግንኙነት ሲያደርጉ የነበረበት ሁኔታ ነው የነበረው ማለት ነው። ለማሳያ ያህል በወቅቱ የነበሩት የአክሱም ነገስታት የቀይ ባህር ዳርቻ የነበሩትን የተለያዩ የኢትዮጵያ ተጠቀምባቸው የነበሩ ወደቦች ተቆጣጥሮ ከአረብ ፔኒንሱላ ጋር ቀጥታ የንግድ ግንኙነት ሲያደርጉ የነበረበት ሁኔታ ነው የነበረው። ከህንድ ጋር በተመሳሳይ ቀጥታ ግንኙነት ሲያደርጉ እንደነበር ታሪክ ያነሳል ማለት ነው። እነዚህ ብቻ አይደሉም። ከሮማን ኢምፓየር ጋር ነገስታቱ በወቅቱ በቀይ ባህር ዳርቻ የነበሩትን ወደቦች ተቆጣጥሮ ቀጥታ ሲነበሩ ከታሪክ መረዳት ይቻላል ማለት ነው። እንግዲህ ኢትዮጵያ እና ቀይ ባህር የሚነጣጠሉ አይደለም የምንልበት ምክንያት ቅድም እንዳነሳሁት በተለይ ታሪክን ወደ ኋላ መለስ ብለን ስናይ የነበሩ ወደቦች ኢትዮጵያ በቀጥታ ስትጠቀማቸው የነበሩ ወደቦች እንዳሉ ታሪክ ያስረዳል ማለት ነው። በተለይ የአዱላስን ወደብ ስናነሳ በወቅቱ በምስራቅ አፍሪካ ትልቁ የንግድ ማዕከል የነበረ ኢትዮጵያ ደግሞ ለረጅም ጊዜ ስትጠቀምበት የነበረ ወደብ እንደሆነ ከታሪክ ሰነዶች መረዳት ይቻላል ማለት ነው። አዱላስ ብቻ አይደለም፣ ሌሎች እነዚህ ኃይላ ወደቦች በተለይ በምስራቁ የሀገሪቱ ክፍል ቀጥታ የንግድ ማዕከል ሆና ኢትዮጵያ ስትጠቀምበት የነበረ ወደብ እንደሆነ ከታሪክ ሰነዶች መረዳት እንችላለን ማለት ነው። ምጽዋንም ማንሳት ይቻላል፣ አሰብንም በዛ ልክ ማንሳት ይቻላል እና ከታሪክ አንጻር በወቅቱ በተለይ በአክሱም ስልጣኔ በዘመነ መሳፍንት ኢትዮጵያ እነዚህን ወደቦች ስትጠቀም የቆየች እና ከተለያዩ ዓለም ሀገራት ጋርም ቀጥታ ግንኙነት ስታደርግ የነበረበት ሁኔታ ነው ያለው ማለት ነው። ቀይ ባህር ከታሪክ ብቻ ሳይሆን ከሃይማኖት ጋር ቀጥታ በተለይ ሃይማኖት አንጻር ትልቅ ስፍራ የነበረው እንደሆነም የተለያዩ ታሪክ ሰነዶች ያሳያሉ። በተለይ የኢስላሚክ ስፒሪት በኢትዮጵያ ሙስሊሞች ወደ ኢትዮጵያ በሚገቡበት ሰዓት ቀይ ባህርን አቋርጦ ሲገቡ እንደነበር፣ ክርስትናም ንግዱም በዛ ልክ በቀይ ባህር በኩል ወደ ኢትዮጵያ የተስፋፋበት ሁኔታ ነው ያለውና ታሪኩ በጣም ብዙ ነው። ኢትዮጵያ እና ቀይ ባህር ተንጣጥሎ የሚታዩ አይደለም ብሎ መውሰድ ይቻላል ማለት ነው። አሁን ላይ የባህር በር ጥያቄ የህልውና ጥያቄ ሆኖ መጥቷልና የባህር በርና የኢትዮጵያ ይገባኛል ጥያቄ አንድምታው ምንድን ነው ይላሉ? ጥሩ ነው። ያው የባህር በር ጥያቄ የህልውና ጉዳይ ነው የምንልበት ምክንያት አንደኛ ኢትዮጵያ ክሌም እያደረገች ያለችው ወይ ደግሞ እየጠየቀች ያለችው የግዛት ኢሹ አይደለም፣ የግዛት ጥያቄ አይደለም።
ቀደም ሲል የራሷ የነበረ ነገር ግን በነበሩ በተለይ ከኤርትራ ነፃ መውጣት በኋላ እንደ ፈረንጆች በ1993 በግፍ የተነጠቀች የራሷ መብት የሆነውን ነው እየጠየቀች ያለችው። ጥያቄው ከዛ አንግል ነው መታየት ያለበት። ምናልባት ሚስ አንደርስታንዲንጎች እንዳይኖሩ አንዳንዶቹ ጥያቄውን ከርስት ጋር ወይ ደግሞ ከግዛት ጋር አድርጎ የማያያዝ ነገሮች አሉና ጥያቄው ግን አይደለም። ስለዚህ ጥያቄው የኢኮኖሚ ጥያቄ ነው፣ የህልውና ጉዳይ ነው። የኢትዮጵያ ደግሞ እንደ ሀገር የባህር በር በማጣቷ ምክንያት በጣም ብዙ የተጎዳች ነገሮች አሉና ጥያቄው ከዛ አንግል ነው መታየት ያለበት። በወቅቱ የነበረው ሴራ በጣም ብዙ ነገር ማንሳት ይቻላል። በተለይ ከኤርትራ መገንጠል ጋር ተያይዞ ከዛ በኋላ የነበረው የፖለቲካ ኮንስፓይረንሲዎች ማየት ያስፈልጋል። ምክንያቱም 1993 ማለት ወይ በእኛ በ1987 የነበረው የአገሪቱ መንግስት የሽግግር መንግስት ነው። ሽግግር መንግስት ደግሞ በወቅቱ የሀገሪቱ ህልውና ላይ መወሰን ስልጣን አለው ወይ? እሱ ሌላ ጥያቄ የሚያስነሳ ነው። እዛኔ የነበረው የፖለቲካ ሴራ ኢትዮጵያ የባህር በሯን እንድታጣ ምክንያት የሆነበት ሁኔታ የነበረውና ጥያቄው ህልውና ብቻ ሳይሆን የፍትህም የታሪክም ጥያቄ ጭምር እንደሆነ በደንብ ማንሳት ያስፈልጋል ማለት ነው። እርስዎ የህግ ሰውም እንደመሆኑ በተለይ የባህር በር የሌላቸው ሀገራት የባህር በር እንዲያገኙ የሚያስገድደው ወይም ደግሞ መብት የሚሰጠው በተባበሩት መንግስታት የባህር በር ህግ ምን ይላል የሚለውን እናንሳ። በጣም ጥሩ። የኢትዮጵያ ጥያቄ እንግዲህ ሌጂቲሜት ነው የምንልበት በጣም ብዙ ምክንያቶች አሉ። በህግም በታሪክም ከፍትሃዊነት አንጻርም ብናነሳ የኢትዮጵያ ጥያቄ ሌጂቲሜት ነው ወይ ህጋዊ ጥያቄ ነው። ይህን የምንልበት ዋነኛ ምክንያት ዓለም አቀፍ ህጎች አሉ፣ አህጉር አቀፍ ህጎች አሉ። እንዲሁም ባህር ጋር በተያያዘ በሀገራት የሚደረጉ ስምምነቶች እነሱ ኢትዮጵያ እንደ መነሻ ማንሳት የሚችልበት ሁኔታ ነው ያለው ማለት ነው። የዓለም አቀፍ የባህር ህግ አለ ወይ ደግሞ ዩናይትድ ኔሽን ኮንቬንሽን ኦን ዘ ሎ ኦፍ ዘ ሲ የምንለው በተለይ ከአንቀጽ 124 እስከ 132 ድረስ ያሉት ፕሮቪዥኖች በግልጽ በተለይ የባህር በር የሌላቸው ሀገራት ወደብ የማግኘት የትራንዚት መብትን ጨምሮ ማግኘት እንደሚችሉ በግልጽ በህግ የተደነገበት ሁኔታ ነው ያለውና ኢትዮጵያን ይሄን የህግ መሰረት አንስታ ጥያቄዋን ያቀረበች ያለችበት ሁኔታ ነው ያለው ብል አቋም ነው ያለው። እሱ ብቻ ሳይሆን ሌሎች አህጉር አቀፍ ህጎችም አሉ፣ ሌሎች ስምምነቶችም በዛ ልክ ማንሳት የሚቻልበት ሁኔታ ስላለ ስለዚህ የኢትዮጵያ ጥያቄ ከህጋዊነት አንጻር ምንም የሚያጠያይቅ አይደለም። ክሊርሊ የህግ መሰረት ያለው ኢትዮጵያ በታሪክም በህግም ከፍትሃዊነት አንጻርም ጥያቄዋ ተገቢ ነው ብሎ መውሰድ ይቻላል ማለት ነው። እነሱ አካባቢ የተወሰነ አንስተውልኛል። በተለይ ታሪካዊ ባህር በር የመጠየቅ ህጋዊ መብቷ ላይና የበለጠ እንዲያብራሩልኝ ፈልጌ ነው። ኢትዮጵያ ቀደም ሲል የነበራት ታሪካዊ ሀብቷ ነው የባህር በር ተጠቃሚ እንደነበረች በታሪክ የሚነሳ ብዙም ታሪኮች የተሳሰሩበትም እንደሆነ እርሶም መግቢያ ላይ ያነሱልኝ ነበረና አሁን ላይ ይህንን ታሪካዊ የባህር በር የመብት ጥያቄ ማንሳት ተገቢነቱ እንዲሁም ደግሞ አስፈላጊነቱ እንዴት ያዩታል እርስዎ? አንደኛ ጥያቄው ማለት ወቅቱን ጠብቆ አሁን መነሳቱ አንድ ትልቅ ነገር ነው። እንደ ሀገር ማለት የቆየ ጥያቄ ነው። የኢትዮጵያ ስትራቴጂ ጥያቄ ነበረ ቀደም ሲል መነሳት የነበረበት ነገር ግን በአንድም በሌላ ምክንያት የዘገየበት ሁኔታ ነው ያለው። ምናልባት ቆይታው የኢትዮጵያ መብት እንደሌላት አድርጎ የሚያስቡ ሰዎች ሊኖሩ ይችላሉ። ያ ግን አይደለም። ምናልባት የነበረው የፖለቲካ ሁኔታ የሀገራዊ ሁኔታ እነዛ ጥያቄዎች ገፍቶ እንዳይመጡ የተደረገበት ምክንያቶች ሊኖሩ ይችላሉ። አሁን ላይ ግን ጥያቄው ወደፊት መምጣቱ ወደ ድርድር መምጣቱ እንደ ኢትዮጵያ ብዙ እንድምታ ነው ያለው። አንደኛ እንደ ሀገር በቀጠናው በዓለም አቀፍ ደረጃ ያለን ተሰሚነት ምን ያህል ጎልቶ እየወጣ እንደሆነ ትልቅ ማሳያ ነው የሚኖረው ማለት ነው። ኢትዮጵያ ከዚህ በፊት በግፍ ያጣችው ወደቧን ዛሬ ላይ ግን በድርድር ህጋዊ ምክንያቶችን ጠቅሳ ክሌም ማድረጓ የኢትዮጵያን የዲፕሎማሲ ጥንካሬን ማሳያ ነው ብሎ መውሰድ ይቻላል። ሁለተኛ በቀጠናው ያለን ተሰሚነት አሁን ከዚህ በፊት ከነበረው ሁኔታ አንጻር ዛሬ ላይ ኢትዮጵያ ጠንካራ ሀገረ መንግስት ገንብታ ጥያቄዋን ደግሞ ለሚመለከታቸው አካላት ምን ያህል ህጋዊና ሌጂቲሜት እንደሆነ
እያሳየች ያለችበት ሁኔታ ነው ያለው እና ጥያቄውን አሁን ላይ መነሳቱ በጣም ተገቢ ነው። ሰዓቱ ጊዜውን የጠበቀ ነው። እንዲሁም ዘገየ የሚል አቋም ነው ያለኝ ፐርሰናሊ። የራሳችን የነበረ እንጂ የሌላ በማንኛውም ሰዓት ጥያቄውን ማንሳቱ ተገቢ ነው። ከተገቢነት አንፃር ምንም የሚያጠራጥር ወይ ደግሞ የሚያጠይቅ አይደለም። የኢትዮጵያ ጥያቄ ለኢትዮጵያ ብዙ እንድምታ ነው ያለው። ቅድም ያነሳሁት በተለይ በቀጠናው ያለን የተጽዕኖ ፈጣሪነት በደንብ አጉልቶ የሚያሳይ ነው። ከዛ በኋላ ደግሞ ኢትዮጵያ ከሌሎች አጎራባች ባህር በር ካላቸው ሀገራት ጋር በኮኦፕሬሽን ወይ ደግሞ በጋራ መስራት የሚያስችላትም ጠንካራ መሰረት ያላት ሀገር መሆኗን የሚያመላክት ስለሆነ ጥያቄው ከተገቢነት አንፃር ምንም የሚያጠይቅ አይደለም፣ ተገቢ ጥያቄ ነው የሚል እምነት ነው ያለኝ። ህጋዊ መብቷን አሳጣት የሚለውን ስናነሳ መጀመሪያ ላይ እንዳነሱልኝ የሽግግር መንግስቱ ላይ የተደረጉ ውሳኔዎችን እርስዎም ተችተዋል። በተጨማሪም ደግሞ የተለያዩ ግፍና ሴራዎች ኢትዮጵያን ከቀይ ባህር እንድትርቅ አደረጓት የሚሉ ሀሳቦችን እናነሳለን እና ይህንን ጉዳይ ተዳፍኖ ይህን ያህል ዓመት እንዲቆይ አደረጉ ብለው የሚያምኗቸው ነጥቦች ቢያነሱ ጥሩ ነው። በወቅቱ እንግዲህ የነበረው የፖለቲካ ኮንስፓሬሲ እሱ ላይ ዛሬ ላይ ተችቶ እንትን ማድረጉ እኔ ብዙም እንትን አይሰማኝም። እነዛ ችግሮች ግን እንደነበሩ ማመላከት ተገቢ ነው። ምክንያቱም ችግሮቹ ነበሩ፣ እሱን አክሰፕት አድርገን ቀጣይ መሰል ችግሮች እንዳይደገሙ እንደ ሀገርም ትልቅ የቤት ስራ ስለሚሰጠን ማለት ነው። ዛሬ የነበረው እኔ ከህግ አንጻር የነበረው ገቨርንመንት የሀገርን ሁሉና ላይ ውሳኔ መስጠት የሚችል አይደለም። ምክንያቱም ሽግግር መንግስት ነው። ሽግግር መንግስት ማለት በአደራ የተሰጠው እስከሆነ ተርም ድረስ ሊድ እንዲያደርግ እንጂ የሀገር ህልውና ላይ ውሳኔ እንዲሰጥ አይደለም። ሁለተኛ ውሳኔ የተሰጠው በግለሰቦች ደረጃ የተወሰነ ውሳኔ ነው። በግለሰቦች ደረጃ የተወሰነ ውሳኔ ዛሬ ላይ ሀገሪቱን ለከፋ ችግር በተለይ ባህር በር በማጣቷ ብዙ ችግሮች እንዲመጡ ያደረገበት ሁኔታ ነው ያለው እና እንደዚህ አይነት ነገሮች ውሳኔዎች እንኳን የሚያስፈልጉ ከሆነ እንደ መንግስት በጋራ መወሰን ነበረበት የሚል አቋም ነው። ሁለተኛ ሌጂቲሜት የሆነ መንግስት ወይ ደግሞ ራሱን ይቻላል የሌጂቲሜት የሆነ ሽግግር መንግስት 1995 ድረስ ነው የቆየው። ከዛ በኋላ ነው ኦፊሻሊ መንግስት የተመሰረተው እንደ ሀገር 95 ማለት በ1995 እንደ አውሮፓውያን አቆጣጠር ማለት ነው። ዛኔ ከዛ በኋላ የመጣው መንግስት እንኳን ነበር መወሰን የነበረበት ኢቨን እንኳን መወሰን ከነበረበት ማለት ነው። ያ ግን አልተደረገም። ሜቢ በግለሰቦች ፍላጎት ሊሆን ይችላል። ግለሰብ ስል ግን የዛኔ አገሪቱን ሲመሩ የነበሩ ሰዎች ማለት ነው። ዋቴቨር ዘ ኬዝ ግን እነዛ ሰዎች ወሰኑ። ፋይናሊ ግን አገሪቱ ላይ ነው ያረፈው ማለት ነው ጉዳቱ። እነሱን እንደ ታሪክ ጄኔሬሽኑ ማወቅ መቻል አለበት። የነበረው ክፍተት ምንድን ነው የነበረው? ዛሬ ላይ ግን እነዛ ችግሮች እንዳይደገሙ ምን ማድረግ አለብን የሚለው ላይ ነው ፎከስ ማድረግ ያለብን እና ችግሮች ግን ነበሩ፣ ውሳኔውም ትክክል አልነበረም የሚል አቋም የሚኖረኝ ማለት ነው። እሱ ነው ነበረው። ያን ግን ዛሬ ላይ እነዛ ችግሮች ነበሩ። እነዛን ችግሮች እንዴት ነው መካስ ያለብን የሚል እንደ አገር እንደ መንግስትም አቋም ተይዞ ዛሬ ላይ ጥያቄው በአደባባይ ወጥቶ የኢትዮጵያ የፍትሃዊ ህጋዊ ጥያቄ እንደሆነ ለዓለም ማህበረሰብም ኢትዮጵያ እየሄደ ያለበት ሁኔታ ነው ያለው ማለት ነው። ምናልባት ጥያቄው ሲነሳ ኢትዮጵያ በቀጣናው ያላትን የበላይነት ዳግም እንዳታስመልስ አይነት ሴራዎችን ሳይ ነበርና የኢትዮጵያ የባህር በር ጥያቄ ገፍቶ ሲመጣ በቀጣናው ያሉ ሀገራት ጉዳዩን በጣም የራሳቸውም የህልውና ጉዳይ አድርገው ያነሱ ነበርና ከዚህ ጋርም የተገናኘ ሴራ ካለ በዛው እንዲያነሱ ሊፈልጌ ነው ጥያቄውን ያነሳሁት። ምናልባት ጥያቄው ከቀረበ በኋላ በተለያዩ አቅጣጫ ሲነሱ የነበሩ ተቃውሞዎች አሉ። ተቃውሞቹም በሁለት ከፍሎ ማየት ያስፈልጋል። አንደኛ ኦፕንሊ ወይ በግልጽ ተቃውሟቸው ያሰሙ ሀገራት አሉ። አንዳንዶቹ ደግሞ ሳይለንትሊ በዝምታ መርጦ ሁኔታዎችን ሲያዩ የነበሩ ሀገራት ስቲል እንዳሉ በደንብ መገንዘብ ያስፈልጋል። የሚያነሱት ተቃውሞ ግን ከኢትዮጵያ ህጋዊነት አንጻር ሳይሆን ከራሳቸው የፖለቲካ አድቫንቴጅ አንጻር ያነሳሉ። አጎራባች ሀገራትም ነገሩ ጥያቄውን ካልመረዳት የሚያነሱ አሉ። አንዳንዶቹ ደግሞ ከራሳቸው ጥቅም አንጻር ተቃውሞችን የሚያነሱበት ሁኔታዎች አሉና በግልጽ የምናውቃቸው ሀገራት አሉ። በግልጽ የኢትዮጵያን ጥያቄ ለማጣጣል ህጋዊ አይደለም የሚልም መከራከሪያ የሚያነሱ ሀገራት አሉ። ሌሎች ደግሞ ኢቨን ከጎረቤት ሀገራት ውጭ ሌሎች ሀገራትም የራሳቸው የፖለቲካ ፍላጎት ያላቸው በተለይ በቀጠናው ሰላምና መረጋጋት እንዳይፈጠር የሚፈልጉ ሀገራት
በግልጽም በሳይለንትም ተቃውሟቸው እያሰሙ ያለበት ሁኔታ ነው ያለውና በደንብ ሊሰመርበት የሚገባ ጉዳይ ግን የሚያነሱት ተቃውሞ ህጋዊ መሰረት የሌለው ከኢትዮጵያ ህጋዊነት አንጻር ሳይሆን ከራሳቸው የፖለቲካ ፍላጎት አንጻር እንደሆነ የሚነሱ ጥያቄዎች እንደሆነ ሁሉም ኢትዮጵያዊ ሊገነዘቡ የሚገባ ጉዳይ ነው ማለት ነው። ይሄ ጉዳይ ከሀገር ሉዓላዊነት ጋርም ይገናኛል እና በተለይ የባህር በር ለብሔራዊ ደህንነትና ለአንድ ሀገር ሉዓላዊነት ያለውን አስተዋጽኦ እናንሳ። ምንድን ነው ያለው አስተዋጽኦ? ጥሩ ነው። የባህር በር ከሀገር ሉዓላዊነት እንዲሁም ከብሔራዊ ደህንነት ጋር በቀጥታ የሚያያዝ ጉዳይ ነው። ምክንያቱም እንደ ሀገር የባህር በር በማጣታችን ብዙ የተጎዳናቸው ነገሮች አሉ። ኢኮኖሚ ከፍተኛ ጉዳት ደርሶብናል። በዲፕሎማሲው ከፍተኛ ጉዳት ደርሶብናል። ፖለቲካሊ የፖለቲካ ውድቀት የደረሰበት ሁኔታ ነው ያለውና ይህ ማለት ከኢኮኖሚ አንጻር እንኳን ብናነሳ ኢትዮጵያ የባህር በር በማጣቷ ብቻ 95% የሚሆኑ የውጭ ንግድን ወይ ደግሞ ኢንተርናሽናል ትሬድን ስታካሄድ የነበረችው በሌሎች ሀገሮች ላይ ጥገኛ ሆና ነው የቆየችው ስቲል ማለት ነው። ሶ ሀገራት ደግሞ ሌሎች ሀገራት ላይ ዓለም አቀፍ ንግዶችን ሲያከናውኑ ጥገኛ የሚሆኑ ከሆነ ፖለቲካሊ በዛ ልክ ጥገኛ የሚሆኑበት እድል ከፍተኛ ነው የሚሆነው ማለት ነው። ስለዚህ ከኢኮኖሚ አንጻር ከፍተኛ ወጪ ከፍተኛ የወደብ ክራይ ስታወጣ የነበረችበት ሁኔታ ነው ያለው ማለት ነው። ስለዚህ በኢኮኖሚ ጥገኛ መሆናችን ፖለቲካሊም ጥገኛ እንድንሆን አድርጎናል ማለት ነው ከሌሎች ጎረቤት ሀገራት። በሌላ በኩል ደግሞ የፖለቲካ ውድቀት ያመጣበት ሁኔታ ነው ያለው። እንደ ሀገር ኢኮኖሚካሊ በጣም ደካማ ስንሆን ሀገር ውስጥ ያለው የፖለቲካ ስቴቢሊቲም በዛ ልክ የማይረጋጋበት ሁኔታ ይኖራል ማለት ነው። ይሄም ሌላ የራሱ ተጽዕኖ አለው ማለት ነው። የሀገር ውስጥ ፖለቲካው ስቴብል ካልሆነ ጎረቤት ሀገራት ጋር ያለን ግንኙነት ሰላም ካልሆነ ብሔራዊ ደህንነታችን አደጋ ላይ የሚወድቅበት እድል ከፍተኛ ነው የሚሆነው ማለት ነው። ሌላው በቀጠናው የመሰማት አቅማችን በጣም ደካማ እንዲሆን አድርጎታል። የመሰማት አቅማችን ደካማ ከሆነ ደግሞ እንደ ሀገር ማሳካት የምንፈልጋቸው በተለይ የኮኦፕሬሽን ስራዎች እንዳይሰሩ ትልቅ እንቅፋት የሚሆንበት እድል ስላለ የብሔራዊ ደህንነታችን የሀገር ሉዓላዊነታችን በዛ ላይ አደጋ የሚጋረጥበት ሁኔታ ስለሚኖር የባህር በር ማጣታችን ለሀገር ደህንነትና ለሀገር ሉዓላዊነት የራሱ ከፍተኛ አስተዋጽኦ ነበረው ብሎ መውሰድ ይቻላል ማለት ነው። ከጂኦፖለቲክስም አንጻር ተጽዕኖ እንዳንፈጥር አድርጎናል ማለት ነው። እነዚህ ነገሮችን ማንሳት ይቻላል። የፖፑሌሽን ነምበራችን ስናስብ ኢትዮጵያ በጣም ቫስት ግሮዊንግ ኔሽን ነች። በህዝብ ቁጥርም ከፍተኛ ህዝብ ቁጥር ያለው የፖፑሌሽን ቁጥራችንም በየጊዜ እየጨመረ እየሄደ ያለበት ሁኔታ ነው ያለውና ይህ ሁሉ ህዝብ ቁጥር ያለውን አገር የጂኦግራፊ እስረኛ ማድረግ በጣም ትልቅ ጫና ነው የሚያሳድረው ማለት ነው ለሀገር። ስለዚህ ጫናው ደግሞ በበረታ ቁጥር የሀገሪቱ ሉዓላዊነት የሀገሪቱ ብሔራዊ ደህንነት ከፍተኛ አደጋ የሚጋረጥበት እድል ስለሚኖረው የባህር በርና የብሔራዊ ደህንነታችን ተነጣጥሎ የሚታይ ጉዳይ አይደለም ብሎ መውሰድ ይቻላል ማለት ነው። የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን እየተከታተላችሁ ያላችሁት ወቅታዊ ዝግጅታችን ነው። የዛሬው ዝግጅታችን ደግሞ የባህር በርና ብሔራዊ ጥቅም በሚል ነው ወደ እናንተ እየደረሰ ያለው። የኢትዮጵያ የባህር በር የወጣቶች አምባሳደር አቶ መሐሙድ እኛ ጋር ቆይታ እያደረጉ ነው ያሉት። ቆይታችን አሁንም ይቀጥላል። ምርጫችሁን የአማራ ሚዲያ ኮርፖሬሽን እንድታደርጉ በድጋሚ እጋብዛለሁ። አቶ መሐሙድ ከባህር በር የኢኮኖሚና የኢንዱስትሪ እድገት አንጻር ያለውን ጠቀሜታ እናንሳና የባህር በር በተለይ ለኢኮኖሚያዊ እድገት እንዲሁም ደግሞ ለኢንዱስትሪ እድገት ያለው አስተዋጽኦ እንዴት ነው የሚታየው? የባህር በር እንደ ሀገር ካጣን ወዲህ ኢኮኖሚካሊ እየደረሰብን ያለው ጫና በጣም ከፍተኛ ነው። በዛ በተቃራኒ ደግሞ ኢንኬዝ ኢትዮጵያ የባህር በር ቢኖራት ኢኮኖሚካሊ ምን ያህል እድገት ማሳየት እንደምትችል ብዙ ነገሮችን ማንሳት ይቻላል። ስለዚህ እንደ ሀገር ቅድም ባነሳናቸው ምክንያቶች ኢትዮጵያ የባህር በሯን ካጣች በኋላ ኢኮኖሚካሊ ከፍተኛ ጫና ውስጥ የገባችበት ሁኔታ ነው ያለውና ይህ የሀገር ኢኮኖሚ በዜጎች ማህበራዊ ህይወት ላይም በዛ ልክ ከፍተኛ ጫና ያደረሰበት ሁኔታ እንዳለ
ብዙ ማሳያዎች አሉ ማለት ነው። እንደ ሀገር የባህር በር ባለማግኘታችን ወይ ደግሞ ኢትዮጵያ ባህር በር ስለሌላት ከፍተኛ ውጭ ምርቷን የምታስገባ በሌሎች ሀገራት በተለይ ጎረቤት ሀገራት ወደብ ላይ ጥገኛ ሆና ነው ስታስገባ የነበረችው ማለት ነው። ይህ ደግሞ ኢትዮጵያ ወደብ ክራይ ከፍተኛ ገንዘብ ከ3 እስከ 5 ቢሊዮን ዶላር ገደማ ለወደብ ትከፍላለች። ይህ ማለት ይህን ገንዘብ ወደ ሀገር ኢኮኖሚ ብናመጣው ኢንኬስ ኢትዮጵያ ባህር በር ቢኖራት ይህን ሁላ ገንዘብ ደግሞ ለማህበራዊ ልማቶች፣ ለኢንዱስትሪዎች፣ ለሀገር ውስጥ መሰረተ ልማቶች ከፍተኛ ጠቀሜታ ይኖራቸው ነበር ማለት ነው። በተቃራኒ ደግሞ እነዛን ቅድም የምናነሳቸው ምክንያቶች በተለይ የወደብ አልባ በመሆናችን ከፍተኛ ወጪ እና የኢኮኖሚ ጫና ውስጥ የነበረበት ሁኔታ ነው ያለው ማለት ነው። አንጻራዊ ከሌሎች ባህር በር ካላቸው ሀገራት እንኳን ብናይ የኢኮኖሚ እድገታችን እንደ ኢትዮጵያ በተለይ የጂዲፒ በንጽጽር ስናይ የኢትዮጵያ በ43 ከመቶ የሚያንስበት ሁኔታ ነው ያለው ማለት ነው። የኢትዮጵያን ጂዲፒ በኢኮኖሚ አንጻር ከሌሎች ወደብ ካላቸው ወይ ደግሞ ባህር በር ካላቸው ሀገራት አንጻራዊ ስናይ 43 ከመቶ ያህል በንጽጽር የሚያንስበት ሁኔታ ነው ያለው ማለት ነው። ሌላኛው የኢትዮጵያ የሺፒንግ ኮስት የምንለው ወይ ደግሞ የመርከብ ጭነት ሌሎች የባህር በር ካላቸው ሀገራት ጋር ሲነጻጸር ከ50 በመቶ ጭማሪ ያሳያል ማለት ነው። ኢኮኖሚካሊ እነዚህ ጫናዎች ኢትዮጵያ ላይ ያረፈችበት ሁኔታ ነው ያለው ማለት ነው። የሀገሪቱ እድገትም ስናይ ከ20 እስከ 30 ከመቶ የመቀነስ እድል አጋጥሞታል ማለት ነው። እንደ አጠቃላይ ኢኮኖሚካሊ ስናይ የባህር በር አልባ መሆናችን ኢትዮጵያ እንደ ሀገር በኢኮኖሚ በጣም ከፍተኛ ጉዳት እንዲደርስባት አድርጓል። ኢኮኖሚካሊ ደግሞ ደካማ ከሆን ቅድም ማነሳቸው የሀገር ውስጥ የሰላም ሁኔታም የራሱ ተጽዕኖ ስላለው ጫና ውስጥ የገባንበት ሁኔታ ነው ያለው። የወጣቶች የስራ እድል ማጣት እና ሌሎች ጉዳቶች በዛ ልክ እየተጫነብን ያለበት ሁኔታ ነው ያለው ማለት ነው። ስለዚህ እንደ ሀገር ሌሎች ኢንዱስትሪዎች እንዳያድጉ፣ የመሰረተ ልማት ስራዎች እንዳይሰሩ ከፍተኛ ጫና ያሳደረበት ሁኔታ ነው ያለው ማለት ነው። የባህር በር አለመኖራችን የባህር በር ጥያቄ የብሔራዊ ጥቅም ጥያቄ ነው፣ የብሔራዊ ጥቅም ጉዳይ ነው ይባላሉ። እንደዛም ይነሳልና አሁን ላይ ኢትዮጵያ ያነሳችው የባህር በር ይገባኛል ጥያቄ የብሔራዊ ጥቅም ነው የሚያስብሉ አሳማኝ ምክንያቶች ምንድን ናቸው ይላሉ አቶ መሐመድ? አሳማኝ ምክንያቶቹ አንደኛ የኢኮኖሚ ኢሹ ነው፣ የኢኮኖሚ ጉዳይ። ሁለተኛ ኢትዮጵያ ያላት የህዝብ ቁጥር 130 እና ከዛ በላይ ሚሊዮን ህዝብ በሌሎች ሀገራት ወደብ ላይ ጥገኛ እንዲሆኑ ማድረግ የሀገሪቱን ህልውና አደጋ ላይ መጣል ነው። አንዱ ብሔራዊ ጥቅም ጉዳይ ነው ብለን የምናነሳበት አንደኛው ምክንያት እንደ ሀገር ያለን የህዝብ ቁጥር፣ ሁለተኛ ከዚህ በፊት በታሪክ እንደምናነሳው ኢትዮጵያ የራሷን የነበራት ባህር በር የነበራት ሀገር እንደመሆኗ ከዛ በኋላ ደግሞ በነበሩ ሴራዎች ያን እንድታጣ የተደረገበት ሁኔታ መኖሩ እንደ አንዱ ምክንያት አድርገን ማንሳት ይችላል። ሁለተኛ ኢኮኖሚ ነው። እንደ ሀገር የባህር በር በማጣታችን ቅድም ማነሳቸው ጉዳቶች እንደ ሀገር ጫና የፈጠረበት ሁኔታ ነው ያለው እና የኢኮኖሚ ራሱ አንዱ ምክንያት አድርገን መውሰድ እንችላለን። ሌላኛው የሴኩሪቲ ኢሹ ወይ ደግሞ በቀጠናው ያለው ሰላምና መረጋጋት። ኢትዮጵያ እንደሚታወቀው ከፍተኛ የህዝብ ቁጥር ያላት ሀገር ናት። በቀጠናው ደግሞ ትልቅ ተጽዕኖ መፍጠር የምትችል ሀገር እንደመሆኗ መጠን የባህር በር በማጣቷ ግን ቀጠናው አካባቢ ያለው ሰላምና መረጋጋት እንዳይፈጠር እንደ አንድ ትልቅ ምክንያት ሊሆን ስለሚችል ይሄም ከብሔራዊ ጥቅምና የአገሪቱ ሉዓላዊነት ጋር ተያይዞ የሚነሳ ጉዳይ ስለሆነ ይሄም እንደ አንድ አሳማኝ ምክንያት አድርገን ማንሳት እንችላለን ማለት ነው። ብዙ ምክንያቶች አሉ። ከብዙ በጥቂቱ ግን እነዚህም እንደ ትልቅ ኮር ምክንያቶች አድርገን ማንሳት እንችላለን ማለት ነው። ኢትዮጵያ በሰላማዊና ሰጥቶ በመቀበል መርህ ደህንነቱን የጠበቀ የባህር በር የማግኘት ፍላጎት እንዳላት በተደጋጋሚ ለዓለም አቀፍ ማህበረሰብም ያሳወቀች ነው ያለችው እና አሁን ላይ ኢትዮጵያ ደህንነቱ የተጠበቀ የባህር በር እንዲኖራት ለማድረግ እየሄደች ያለችበትን አማራጭ እንዴት ነው የሚመለከቱት? ጥሩ።
ያው ሰጥቶ መቀበል መርህ ዓለም አቀፍ መርህ ነው። ስለዚህ የኢትዮጵያ ባህር በር ማግኘት ለኢትዮጵያ ብቻ ሳይሆን ለሌሎች እዛ ቀይ ባህር አካባቢ ያሉት ሀገራትም ጥቅም ነው የሚል መርህ ሁላ ይዘን ነው እየተንቀሳቀስን ያለው እንደ ሀገር ማለት ነው። የኢትዮጵያ ጥያቄም ከዛ የዘለለ አይደለም። ከግጭት ይልቅ ድርድርን፣ ንግግርን እንደ መጀመሪያ አማራጭ ወስዳ ጥያቄዋን ገፍታ እየሄደች ያለችበት ሁኔታ ነው ያለው እና ሰጥቶ መቀበል መርህ ኢትዮጵያ የመጀመሪያው እና ቅድሚያ የሚሰጠው ጉዳይ ስለሆነ የሰጥቶ መቀበል መርህን ኢትዮጵያ ተከትላ ጥያቄዋን እያቀረበች ያለችበት ሁኔታ ስለሆነ በዛ አግባብ ነው የተሄደ ያለው ማለት ነው። እርስዎ የኢትዮጵያ የባህር በር የወጣቶች አምባሳደር ነዎት እና በአንድ በኩል የኢትዮጵያ የባህር በር የወጣቶች እንቅስቃሴ ምንድን ነው የሚመስለው? ምንድን ነው የሚጠበቅባችሁ? ምን ተግባራትን እያከናወናችሁ ነው? በሌላ በኩል ደግሞ ይህ ጉዳይ የሀገር የህልውና ጉዳይ ነው፣ ቅድም እንዳነሳ ነው የብሔራዊ ጥቅም ጉዳይ ነው እና እንደ ሀገርም ከህዝቡ ምን ይጠበቃል የሚለውን የመጨረሻ መልእክት እንዲያስተላልፉ ልድል ስጦት። ጥሩ። ያው ጉዳዩ የህልውና ጉዳይ፣ የፍትህ ጉዳይ፣ የታሪክ ጉዳይ እንደመሆኑ መጠን የኢትዮጵያ ጥያቄም የፍትሃዊ የታሪክና የህግ ጉዳይ ህጋዊ ምክንያት የሆነ ጥያቄ እስከሆነ ድረስ ሁሉም ኢትዮጵያዊ ጥያቄው ምላሽ እንዲያገኝ በትብብር በብሔራዊ ስሜት በተለይ ደግሞ ወጣቱ ይሄን ጉዳዩ የራሱ ባለቤት ሆኖ ገፍቶ መሄድ ይጠበቅባቸዋል ማለት ነው። ስለዚህ የትኛውም ኮርና ላይ የሚገኝ ኢትዮጵያዊ ትውልድ ኢትዮጵያውያን ባሉበት ቦታ ሁሉ የኢትዮጵያ ጥያቄ የታሪክ ጥያቄ፣ የፍትሃዊነት ጥያቄ እንዲሁም የህልውና ጥያቄ አድርጎ ወስዶ ጥያቄውን እንዲሆን የራሳቸው አስተዋጽኦ ማበርከት ይኖርባቸዋል። በተለያዩ ሚዲያዎች ደግሞ የተንሸራሸሩ ያሉት በተለይ የባህር በር ጥያቄ የኢትዮጵያ ለዓለም ማህበረሰብ ማስገንዘብ ይኖርባቸዋል የሚል መልእክት ነው ያለኝ። በተለይ ወጣቱ ባህር በር በማጣታችን የጉዳቱ ገፈት ቀማሾች ግንባር ቀደም የምንሆነው ወጣቶች እስከሆነ ድረስ ወጣቶች ይህን ጉዳይ የራሳቸው ጉዳይ አድርገው በየትኛውም አማራጭ አንደኛ በሀገር ውስጥ የሚሆን በሌላ ውጭ ሀገራት ያሉት የዓለም ማህበረሰብ የኢትዮጵያ ጥያቄ ህጋዊ ጥያቄ እንደሆነ በደንብ ማስተጋባት መቻል አለባቸው የሚል መልእክት ነው ያለ። አቶ መሐመድ መሐሙድ የኢትዮጵያ የባህር በር የወጣቶች አምባሳደር፣ በነበረን ቆይታ እጅግ ደስተኛ ነኝ። በአሚኮ ወቅታዊ ዝግጅት ተከታታዮቻችን ስም እጅግ አመሰግኖታለሁ። እኔም አመሰግናለሁ። የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን ትኩረቱን የባህር በር እና ብሔራዊ ጥቅም ላይ ያደረገው የዛሬው አሚኮ ወቅታዊ ዝግጅታችን በዚህ ተጠናቋል። ፕሮግራሙን ወደ እናንተ በማድረስ እኔ ጻድቁ አላምረው ከመላ የስቱዲዮና የካሜራ ባለሙያዎች ጋር አብሬ ቆይታ አድርጌያለሁ። ሰላም።